ማክዬ ወደ ማን ሲቲ ሂርዊጎ ተብሏል ማለት ነው። ቅድም ጋር ወሬዎች የተነሱ ነበር ንግግር እንደጀመሩ ማለት ነው። እኔ ግን ሌሊት ነበር ይሄ ዝውውር ያልቃል ብዬ ጠበቁት። በዚህ ፍጥነት ተጨረሳላችሁ ብዬ በስማም ይችላል፣ ማን ሲቲ ይችላል። እግዚአብሔር ወንድ በ20 ሚሊዮን ፓውንድ የሚጠጋ ነው ከክሪስታል ፓላስ የተስማሙት። እኔ እኮ ያስቆዩታል በቃ ኤንሶ ያስፈርሙትን ብዬ ፈርቼ ወንዳታ እኔ በጣም ዲፌንስ ፈርቼ ለምን አታካችን አሁን እየተስተካከለ ስለሆነ ማን ይሄ ቲም ወይኔ ሚራክል እንደምታሳዩኝ አልጠራጠርም። እኔ አመቱ መጨረሻ ላይ የሆነ ነገር በቃ ከስር ከተልሻለሁ ከዛ መጨረሻ ላይ ቀማሻለሁ ማለት ነው። ገብቶሻል አይደል? ይቻላል። ገብተህ አውጣው። ማርክ ጌሂ ቱ ማን ሲቲ ሂር ዊ ጎ ተባለ ማለት ነው። ኧረ በስመ አብ! ኧረ እዚህ ክለብ ደጋፊ በመሆኔ ኮራው። በቃ ከፈለግን እኮ አለ፣ በቃ እንፈልግ እንጂ አለ። አርሰናል ፈለገ ምናምን፣ ኧረ ገደል ትገባለህ። እንትና ሊቨርፑል ፈለገ ምናምን ዲል ኦፍ ይባልላል እንዳምነው ማለት። ሲቲ ፈለገ ተጫዋቹ ራሱ ዳይ ነው። በቃ ዲፌንስ ነው ችግር አለ፣ ሚድፊልደር ነው አለ፣ ይመጣል አለ፣ ክለቡ አለው። በቃ ኧረ በስመ አብ! የአርሴ ደጋፊዎች የምትጠልፉት መስሏችሁ ነበር አይንን ልጅ። ሲቲ ከፈለገ ፈለገ ነው ያናዳልሽ። ለማንኛውም ዲፌንሳችን በቅርቡ ስቴብል እንደሚሆን አትጠራጠሩ። ኩሳኖቭ ከማርክ ጌሂ ኢማጂን ገብታ አውጣው። ሼባው አስበላው፣ ልጁን ማርክ ጌሂን አስበላው። አንተ አፈራባ ብለህ አንተ ቅሌታም ሽማግሌ። እኔ እኮ አንተ ታስፈርመዋለህ ብዬ እኮ ነው አፌን ከፍቼ እኮ የተቀመጥኩት። ወይኔ ይህን መሆኑን ባቅ እኮ እኔ ራሴ ማለት ነው ላይ ጥቅመኛ አስፈርመው ነበር። በ20 ሚሊዮን ፓውንድ እኮ ነው የጨረሱት። አንተ 20 ማውጣት አቃታ አንተ ቅሌታም ሽማግሌ። ከእንዲህ እዛ ክረምት ላይ 150 ምናምንን እየከሰከስክ አልነበር? አረ ምን አይነት የተልከሰከስክ የማው አረ ሲቲ ይግዛግን ሲቲ የሆነች ክፍተት ብቻ ተጫዋች የፈጠነ ነው አባቴ። 210 የሚያስፈርመው ብር ኬታ መጣህ መቼ ሳደደህም አውቃለሁ። አንተ ግን ሼባውን ነው የታዘብኩት። አንተ ላየህ እኮ ማለት ነው ወርልድ ክላስ 4 ተከላካይ አይደለም 8 ያለህ እኮ ነው የምትመስለው። ምን አይነት አርቴታ ቢያንስ እንኳን ይሄንን ነገር ይቋረጥ ብለህ በአንድሪያስ ቤርታ በኩል ዝም ብለህ እኮ ነው ሊቀመጥ። በቃ ቢያንስ እንኳን አታመጣውም ይሄን ልጅ። እኛ እንደሆነ ምን እናደርገዋለን? አሁን ባለው ሁኔታ ምንም እኮ ልናደርገው አንቺ። ሼባው ግን ሼባው አንተ አይለፍልህ። ዘንድሮ ከሲቲ ጋር ለዋንጫ ፉክክር አንገት ለአንገት ብንተናነቅ አንተን ነው ምረግምህ። በእውነት የወጣት እርግማን ማይደርስ መስሏል። እረግምሃለሁ አንተ ቅሌታም ሽማግሌ። ኧረ በለው። ለማንኛውም ሲቲዎች ይመቻቹ። ፒስ ጋይስ። ሲቲ ምን እያረገ ነው? የኔ ሁለተኛ ክለብ ምን እያረገ ነው? ሲቲዬ የሊቨርፑል ደጋፊዎች ሰምታችኋል? በጣም ነው ለእናንተ ማዝነው። እናንተ አስፈርማችሁት ሂርዊጎ ተብሎ ነው የተመለሰው። ሲቲ ወዬ ብሎታል። ሲቲ አልሰማም እያለ ነው። አልሰማም ሲቲ የኔ አባት ከጎን ነኝ እኔም በቋጠሩ። ይሄ ዋንጫ ያንተ ነው፣ ያንተና ያንተ ብቻ ነው። ይሄ ዋንጫ አለቀ። ሴሜኒዮን ማርክ ጉሂን ምን አይነት ፊርማ ነው እያደረገ ያለው? ይሄ ዋንጫ ያንተ ነው፣ አለቀ። ጉድ ፈላ ዘንድሮ ነው የምልህ። ማንቸስተር ሲቲ ማርክ ጉሂን ሂር ዊ ጎ ማን። እሺ አሁን በዚህ ቪዲዮ ሼባውን ላብሽቅ ወይስ ማንቸስተር ሲቲ ላድርቅ? እንደውም ሁለቱንም ነው ማድረግ። መጀመሪያ ሼባው ማን ነው? እንግሊዝ ውስጥ እንደ ሊቨርፑል ስኬታማ ትንሽ ክለብ የለማ። ዳያን ገባሻለ? ዋንጫ ብር ደስታን አይገዛም እንደሚባለው ማን ነው? ዋንጫ ስኬትን እንጂ ሀያልነትን አይገዛም። ማንዬ ከማን ሲቲ እና ከሊቨርፑል ይሄ ተጫዋች የሚያስፈልገው ማን ነው? ሊቨርፑል ገባ አይደል? ሰመር ላይ ያለፈው ሰመር እጠብቃለሁ ሲል ማንቸስተር ሲቲ እፈፍ። ልክ እንደ ዙቢሜንዲ ማለት ልክ እንደ ካይሴዶ ልክ እንደ ላቪያ ሁሉም እኮ ነው። ዋንጫ ያለሽ ስፐርስ ነሽ። ሁሉም ነው ካንቺ የሚወስደው። ስኬት ሀያልነትን አያመጣም አባቴ፣ ሀያልነትን አያመጣም። በቃ የተናቅሽ ክለብ የፈለገ ዋንጫ ብትበይ ማለት ስታሳዝኝ። ማንቸስተር ሲቲ ግን ምን አይነት ሲሪየስ የሆነ ክለብ ነው እንዴ! ያለፈው ዓመት 12 ጌም ፔፕ ሲሸነፍ ግን አቅለ መናገር ማለት ነው ይሄ ፔፕ ላይ ጥያቄ ምልክት የሚያስፈጥር ነገር ነው። ይሄኛውን ስላደረገ ብቻ ሁሌ ነው የሚያደርገው። የሄደበት ክለብ በሙሉ ምንም ችግር ሲገጥመው ገንዘብ ማፍሰስ። እኛ ዴክለር ራይስን ብንከስር ኖሮ ሌላ 100 ሚሊዮን ማውጣት እንችላለን ወይ? ኖ። እናንተ ግን በየትራንስፈር ዊንደሩ አንድ ሰው ብትከስሩ ኖርማል ነው። በየትራንስፈር ዊንደሩ
ሊቨርፑል 500 ሚሊዮን አወጣ፣ አልተሳካለትም። እሱን ለማስተካከል ተጫዋች ማስፈረም ቢኖርበትም አይ ቆይ ጠብቅ ከፕላናችን ጋር ፋይናንሻል ፕላን ምናምን ይባላል። እናንተ ጋር አኝካችሁ ተፍታላችሁ። ኖርማል 300 ሺህ ነው ይከፍቱታል እየተባለ ያለው 300 ሺህ ሊከፍቱት ከቫንዳይክ እኩል ማለት ከቫንዳይክ እኩል። አረ ማን ሲቲ እኮ ግፍ እኮ ነው የምትሰሪው። ለነገሩ አሪፍ ነው። ደጋፊዎችሽን ሞራል ስጪ። ምንም ማንም ሰው እንዲያለቃቅስ አልፈልግም። ምርጥ ሆነሽ ሚዜ ትሆኛለሽ ነው ምሽ። ገንዘብ ዋንጫን አይገዛም። ገባሽ አይደል? ብቃትም ያስፈልግሻል። ያው ፔፕ ብቃት አለው። ገንዘብም በጣም ያወጣል። ስለሌላው ገንዘብ እንዳያወራ ማን ችግሮቹ እንዳለ በገንዘብ ነው የሚፈታው። ግን ሚዜ ይሆናል። አሪፍ ቶክሲዶ አምጡለት። ልክ እንደ ሰሜኞና ጎሂማ ገባሽ አይደል? ኩሱኖቭና ጎሂን አርገሽ ትቀጥያለሽ፣ ትሮጫለሽ፣ ሚዜ ትሆኛለሽ። ያራድዬ ልጅ ሂር ዊ ጎ ማርክ ገሂ ቱ ማንቸስተር ሲቲ። በመጀመሪያ ሲቲዎች ኮንግራ ብያለው። አርኔ ስሎት አትረባም፣ ሪቻርድ ዩዝ አትረባም። እንዴት ሊረጋጋ ሊቨርፑላን? ያን ሁሉ ወራት እንቅልፋተን ወሳኝ ተከላካይ ብለን የጠበቅነውን ጭራሽ በ20 ሚሊዮን ፓውንድ ወደ ማንቸስተር ሲቲ ሲዘዋወር እንዴት አለበድ ይሄን የመሰለ ተከላካይ እናገኘዋለን ገሂ እኛ ነው ብለን ቀሽም በዚህ ጥር የዝውውር መስኮት ገንዘብ ላለማውጣት ያኔ ያን ገንዘብ 35 ሚሊዮን ፓውንድ ለመክፈል የተፈለገው ገንዘብ ለምንድን ነው በአሁኑ ማውጣት ያልተፈለገው? እጅግ በጣም ነው የሚያቃጥለው ሊቨርፑል ላይ። እኔ ስረጋጋ ልምጣ እንጂ የኛ ቤት ጉድ አያልቅም። ከምሬ ነው የምላችሁ። በጣም ውስጣ የሆነ ችግር አለ እንጂ ይሄ ተከላካይ ሲቲ ርዊጎ ያን ሁሉ ወራት ፈልገ ነው። እጅግ በጣም ነው የሚያቃጥለው። ከምሬ ነው የምላችሁ። እኔ አላቅም። ሊቨርፑል ላይ ስረጋጋ እመጣለሁ። በጣም ለማንኛውም ሲቲዎች ኮንግራ ብያለሁ። እጅግ በጣም ግን ተቃጥያለሁ። ይብላይ ነው እያለው እኔስ አምና ፕሪሚየር ሊጓን ቀምሻለሁ። ይብላይ ነው እያለው ለሶስተኛ ጊዜ ሚዜ ሊያረጉሽ ነው፣ ሊያስጨበጭቡሽ ነው፣ ዋንጫውን ልትወለውይ ነው፣ ወይም ወደ ኤትሃድ ዋንጫውን ተሸክመሽ የምታመጪው አንቺ ነሽ ወይ ያለው። ጣረ ጉድ ሰሩን ክሪስታል ፓላሶች። የዚህ ልጅ ዝውውርና የሴሜኒው ዝውውር ምን ማለት እንደሆነ ጃንዋሪ ላይ ካልገባ እመነኝ አንተ እግር ኳስ አይደለም እያየህ ያለው፣ የእግር ኳስ ሜዳ ላይ ራግቢ ነው እያየህ ያለው። ይሄ ልጅ ሊደር ብቻ አይደለም፣ አዶናይ ብሎ ሞቲቬሽናል ስፒከርም ነው።